አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች እንዴት ናቸው? በያላችሁበት የአላህ ህዝነት ራህመት ከእናንተ ጋር ይሁን። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አላህ ያደርግልን። ሀገር ሰላም ሲሆን ሁሉም ሰላም ነው። ወጥቶ ከመቅረት አላህ ይጠብቀን። ልጆችዬ ዛሬ ደግሞ በአዲስ ርዕስ መጥቻለሁ። ለቤቱ አዲስ የሆናችሁ ደወል ምልክቱን በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ በኮመንት አስተያየት ስጡኝ ማለት ነው። የዛሬ ርዕስ ይዤ የመጣሁት የአጋዘኗ ታሪክ በሚል ርዕስ ነው። እንጀምራለን። ከዕለታት በአንድ ቀን አንዲት አጋዘን ሁለት ልጆቿን አስቀምጣ ጫካው ላይ ስትንዛረር በድንገት ወጥመድ ውስጥ ትገባለች። ወጥመዱን በጣሳ ማምለጥ ያቅታታል። በዚህ ጭንቀት ላይ ሳለች እንደ ድል ሆኖ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በጫካው በኩል እያለፈ የሆነ ሰው እየጠራቸው እንደሆነ ይሰማሉ። ወደፊት ወደ ኋላ ተዘዋውረው ቢመለከቱ ማንም ሰው የለም። ከመሆኗም ጋር አንድ አጋዘን ወጥመድ ውስጥ ሆና ያያታል። አጋዘኗም እንዲህ ብላ ተናገረች። ያ ረሱላላህ ሰለላሁ ዐለይሂ ወሰለም እባክዎትን ወደ እኔ ይቅረቡ፣ እዝነቱን ያሳዩኝ ትላለች። ረሱል ሰለላሁ ዐለይሂ ወሰለም ወደ አጋዘኗ ቀረቡና ምን እንደምትፈልግ በትህትና ጠየቋት። አጋዘኗም እንዲህ ብላ በራሷ ቋንቋ ሀጇን መናገር ጀመረች። እባክዎትን ተራራው ላይ ሁለት ልጆችን ጡት ላጥባቸውና እመለሳለሁ። አንቱ ዋስ ይሁኑኝ፣ በእኔ ቦታ አንቱ ይታሰሩ አለች። ረሱል ሰለላሁ ዐለይሂ ወሰለም ቃልሽን ጠብቀሽ ትመለሻለሽ ብለው አሏት። አጋዘኗም እንዲህ ስትል መልስ ሰጠች። ቃሌን ጠብቄ ያልተመለስኩ እንደሆነ አላህ ሱብሃነሁ ወተዓላ አማና እንደማይጠብቁት አደራ እንደማይወጡት ሰዎች ይቅጡኝ አለ። ረሱል ሰለላሁ ዐለይሂ ወሰለም አጋዘኗን የታሰረችበትን ወጥመድ በማስለቀቅ ወደ ልጆቿ እንድትሄድ አደረጉ። እሺ ረሱል ሰለላሁ ዐለይሂ ወሰለም ቃልሽን ጠብቀሽ ትመለሺ ከሆነ እሺ ይታሰራለሁ ብለው በሷ ፈንታ በአጋዘኗ ፈንታ ሊታሰሩ ማለት ነው። አጋዘኗም እንዴት ስትል መለሰች። መልስ ሰጠ። ቃሌን ጠብቄ ያልተመለስኩ እንደሆነ አላህ ሱብሃነሁ ወተዓላ አማና እንደማይጠብቁ አደራ እንደማይወጡ ሰዎች ይቅጡኝ አለች። ዳታውን ዝዩ ሰው ረሱል ሰለላሁ ዐለይሂ ወሰለም አጋዘኗ የታሰረችበትን ወጥመድ በማስለቀቅ ወደ ልጆቿ እንድትሄድ አደረጉ። በእርሷ ፈንታ እሳቸው ወጥመዱ ውስጥ ተካተቱ። ያ አላህ እንደዛ አይነት ነበሩ ለመታሰር ማለት ነው። ያ ረብ አጋዘኗም ቃሏን ጠብቃ ልጆቿን ካጠባች ወዲህ ወደ ታሰረችበት ቦታ ተመለሰች። ረሱል ሰለላሁ ዐለይሂ ወሰለም ድጋሜ አሰሯት። አጋዘኗን ያሰረው ሰውዬ ከእንቅልፉ ተነሳና ለረሱል ሰለላሁ ዐለይሂ ወሰለም ምን ላድርግልዎት፣ ምን ልርዳዎት ሲል በትሁት አንደበት ይጠይቃቸዋል። ረሱል ሰለላሁ ዐለይሂ ወሰለምም እኔ ከአንተ የምፈልገው ይህቺን አጋዘን ነፃ እንድትለቃት ብቻ ነው አላቸው። ሰውየውም ወዲያውኑ አጋዘኗን ለቀቃት። አጋዘኗም እንዲህ ትል ጀመር፣ ከአላህ በስተቀር በሐቅ የሚገዙት ጌታ የለም፣ አንቱም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መሆኖትን እመሰክራለሁ ብላ ተቀበለች። ይህ ሐዲስ ጠባራኒ ሙጃሂድ አልበከሪ ዘግበውታል። ከሰይድ ኡማም ሰልማን ረዲየላሁ አንሁ አልፈተዋ ረዲየላሁ። በሌላ ዘገባ አጋዘኗ ያጠመደው ሰው ለረሱል ሰለላሁ ዐለይሂ ወሰለም በአጋዘኗ ፈንታ አንቱ ይታሰሩ ይላቸዋል።
እሳቸውም ይስማማሉ። ከዛ ወጥመው የጣለው ሰውዬ አጋዘኗን የእውነት አመኗት ሲላቸው እሳቸው መታመኗን አብረን እናያለን ይሉታል። አጋዘኗም ልጆቿን አጥብታ በቶሎ ተመለሰች። ወጥመዱ ባለቤት በረሱላችን ሰለላሁ ዐለይሂ ወሰለም እዝነትና በአጋዘኗ ታማኝነት በመገረም እስልምና ለመቀበል ቻለ። ይህንን የተወሰደው ከሰኢዱ አቡ ሁረይራ ረዲየላሁ አንሁ እንደተወራ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለው ቤታችሁን ቀብር አታድርጉት፣ የእኔም ደሬ የኢድ በዓል አታድርጉት። በአመት አንዴ ወይም ሁለቴ ብቻ እየመጣችሁ አትዘይሩኝ። በፈለጋችሁት ጊዜ እየተመላለሳችሁ ዘይሩኝ። ሰላት አለነቢ በሉ። የትም ብትሆኑ እናንተ እኔ ላይ የምታወርዱት ሰለዋት ይደርሰኛል ብለው አሉ። አህመድና አቡ ዳውድ ዘግበውታል ማለት ነው። ሱብሃንአላህ። ረሱል ሰለላሁ ዐለይሂ ወሰለም እንግዲህ በአጋዘኗ ቦታ ታስረው ያችን አጋዘን ደግሞ መጨረሻ ላይ ያው ነፃ እንዳስወጧት ነው ይሄ ሐዲስ የሚገልጸን። በጣም እውነተኛ ታሪክ ነው። ያቺ አጋዘን ደግሞ እስልምናን ተቀብላ ሌላውንም ሰውዬ እስልምና እንዲቀበል ያደረገች ናት ማለት ነው። በጣም ደስ የሚል ታሪክ ነው። እውነተኛ ታሪክ ነው ማለት ነው። እና በጣም የሚገርም አላህ ከመልካሞቹ ያድርገን። አስተዋይና እንቁ እንሰት የሆነች በማይመለከታት እና ሀያአን እፍረቷን የሚገፋ ቦታ ላይ ፈጽማ አትገኝም። ምክንያቱም ዝርክርክ አይደለችምና። እውነተኛ የሰለፍያ እንሰት ተግባሯ የጀግኖች እናቶች አሪአ ትከተላለች። በንግግሯም በምታደርጋቸው ሁሉ ሰለፍ እንሰት ነኝ ከማለትሽ በፊት ተግባርሽ፣ ስራሽ ሁሉ እነሱ መምሰል አለበት። ስም ብቻ ሸክም ነው፣ ዋናው ተግባር ነው። ሚስት ምን ያህል ነው የምትወደኝ? አንድ ፈገግታ። ባል በጣም ነው የምወድሽ፣ መጠን የለውም። ሚስት አላውቅልህም፣ በምሳሌ አስረዳኝ። ባል ሞባይሉን አያሳያት። እኔ ሞባይል ነኝ፣ አንቺ ሴም ካርድ ነሽ አላት። ሞባይል ያለ ሴም ካርድ ምንም ነው፣ እኔም ያለ አንቺ እንደዛው ነው። ሚስት ኦኦኦ እንዴት ደስ የሚል ልብ የሚያሞቅ አገላለጽ ነው። ባል ወደ ሰማይ አንጋጦ በልቡ አልሐምዱሊላህ ሞባይል የቻይናው 4 ሴም ካርድ የሚጎርሰው መሆኑን አላወቀች ብሎ እንግዲህ አንድ ቢወርቅ 4 ሴም ካርድ ስላለው ማለት ነው። አያችሁ ሱብሃንአላህ ውሸቱ። አይ ወንዶች ጥሩ በጣም ይገርም። ሴም ካርድ አሁን ሴም ካርድ ባይኖረውም እንግዲህ የቻይና ስልክ ችግር የለውም። በብዙ አይነት መገናኛዎች አሉት። እሱ ግን ያው ሞባይል ካለ ሴም ካርድ አይሰራም፣ እኔም ካላንቺ ዜሮኝ አልሰራም እያለ ነው። አይ ውሸት። እንደው ወንድንና ድመትን ማመን ከብሮ ነው የሚባል ነገር አለ። አስተክብሩላህ። ምንም ቢቆሽሽ ስራ ነው አመሌ፣ ምህረትን ይበልጣል ከወንጀሌ። ጌታዬ አንተ ዋንቃ የጀነት ሰው ለመሆን እንድትበቃ፣ ሰው አድርጎ ፈጥሮን አልቆልን ከሁሉ በምን ተመለሰ ወለታው ጀሊሉ። ልገዛው ሲገባ አመስገኝ አጥርቼ ብርቱ ካጄ ሆነ። እሺ ሚም ቢቆሽሽ ስራ አመሌ፣ ምህረትህን ይበልጣል ከወንጀሌ። ጌታዬዋ አንተ ዋንቃ የጀነት ሰው ለመሆን እንድንበቃ፣ ሰው አድርጎ ፈጥሮን አልቆልህ ከሁሉ በምን ተመለሰ ወለታው ጀሊሉ። ልገዛው ሲገባ አመስግኛ ጥርቼ ብርቱካን እንጂ ሁኛለሁ ከትዕዛዙ ወጥቼ። ነውርም በስተረ ሸክምንም በቀላለ ለምን ነው ውለታው ችላ የተባለው። ብርቃው አቅርቦኝ ስስት የማረኝ
ቆይ እጅግ የተዋበ ሰውት ባለቤቱ ልስልሱ ሙሐመድ ሰዒድ ወደ አኺራ ሂዷል። ሞትን ከሳሽ የለ መቼም ዋጥ ነው። ኢላሂ ወኢለላሂ ራጂዑን። አላህ ይማረክ ይናፈካችሁ። ቆይ ቢሆንም እኔ ችግር የለውም። እየሳቁ ገደል ከሚከሰቱ ክፈች የሰይጣን ወዶች። ቪዲዮ ደስ ካላችሁ ላይክ፣ ደስ ካላላችሁ ደግሞ ዲስላይክ በማድረግ ቤተሰብ ሁሉ ለዛሬ ይዤ መጣሁ። ይሄን ይመስላል። ባይ ባይ ወዶች፣ እወዳችኋለሁ።